ትላንትና በቱርክ ካፕ ፌነርባቼን ከጋላታሳራይ ያገናኘው መርሃ ግብር ሁሌም ቢሆን ሽኩቾች የማይጠፉት መርሃ ግብር እንደሆነ ይታወቃል። በተለይ በኢስታንቡል ደርቢም እየተባለ የሚጠራ መርሃ ግብር እንደሆነ የሚታወቅ ጉዳይ ነው። ታዲያ ትላንትና በቱርክ ካፕ ተገናኝተው ነበር። ፌነርባቼ በሜዳው ነበር ጨዋታውን ያደረገው። 2-1 በሆነ ውጤት በጋላታሳራይ አሸናፊነት ነበር ጨዋታው የተጠናቀቀው። ገና ጨዋታው በተጀመረ በ30 ደቂቃዎች እንግዲህ ፕሮሊፊኩ ስትራይከር ወይም ደግሞ በጣም አስደናቂው ናይጄሪያ የአጥቂ መስመር ተጫዋች ቪክተር ኦስሜን 10ኛው ደቂቃ ላይ በጨዋታ 27ኛው ደቂቃ ላይ ደግሞ በፍጹም ቅጣት ባስቆጠራቸው ጎሎች 2-0 በሆነ ውጤት ጋላታሳራዮች መምራት ችለው ነበር። የመጀመሪያው አጋማሽ ሊጠናቀቅ ሲል ሲሞን ሳይመንስኪ የተባለው ተጫዋች አንድ ጎል አስቆጥሮ እንግዲህ የመጀመሪያው አጋማሽ 2-1 በሆነ ውጤት በጋላታሳራይ መሪነት ነው የተጠናቀቀው። በሁለተኛው አጋማሽ ተጨማሪ ጎል አልተቆጠረበትም። መደበኛው 90 ደቂቃ ከተጠናቀቀ በኋላ ግን የተፈጠሩት ክስተቶች መነጋገሪያ ሆነዋል። በጣም ብዙ ሽኩቾች እንዲሁም ለዳኛ በጣም አስቸጋሪ የሆነ መርሃ ግብር ሆኖ ነው የተጠናቀቀው። ግርግሩን እንዲነሳ ምክንያት የሆኑት ደግሞ እንግዲህ አወዛጋቢው አሰልጣኝ ጆዜ ሞሪኒዮ ናቸው። እንግዲህ ፊሽካው ከተነፋ በኋላ የጨዋታው መጠናቀቅን የሚያበስረውን ፊሽካ በዳኛው ከተነፋ በኋላ እንግዲህ የፌነርባቼው አሰልጣኝ እንግዲህ ጆዜ ሞሪኒዮ የጋላታሳራዩን አሰልጣኝ ኦካን ብሩክን ከኋላ መጥተው እንግዲህ አፍንጫቸውን ቆንጥጠዋቸዋልና በጣም በጆዜ ሞሪኒዮ ሁሌም ቢሆን ዋይልድ ጆዜ በሚል ይታወቃሉ። አነጋጋሪ ጆዜ ድርጊት በጣም ሽኩቾች፣ ዱላ ቀረሽ አይነት ግርግሮች እንዲነሱ ምክንያት ሆኗል። ይህን ተከትሎም ተጫዋቾች በጣም ተሳትፎ አድርገውበታልና ካሪም ዴሚራቤ የተባለው ተጫዋችን ጨምሮ ባሪስ አልፐር ይልማዝ በቀጥታ ቀይ ካርድ በጋላታሳራይ በኩል እንግዲህ የተመለከቱ ተጫዋቾች ናቸው ማለት ነው። እንዲሁም ደግሞ መርታ ካንያንዳስ በፌነርባቼ በኩል እንዲሁ ሜዳ ውስጥ ሳይኖር ከተቀያሪ ወንበር ላይ እንዲሁ ለጸብ ውስጥ የተሳተፉ ተጫዋቾች ናቸውና ለእነዚህ ሶስት ተጫዋቾች ቀይ ካርድ ተመዟል። ጆዜ ሞሪኒዮ ከዚህ በፊትም በተለይ እንደምናስታውሰው የሪያል ማድሪድ አሰልጣኝ በነበረበት ሰዓት ላይም እንዲሁ ተመሳሳይ ድርጊቶችን እንደነበር የሚታወቅ ጉዳይ ነውና አነጋጋሪ ጉዳዮች ሁሌም ቢሆን አያጧቸውም ጆዜ ሞሪኒዮ። ትላንትና ግን ያደረጉት ጉዳይ በጣም በስፋት መነጋገሪያ ርዕሰ ጉዳይ ሆኗል ለበርካታ ታምብሌዶችና ሚዲያዎች ማለት ነው። የኦካን ብሩክን አፍንጫ ከኋላ መተው የቆነጠጡበት መንገድ ጸብ የቀሰቀሰ ጉዳይ ሆኗልና ትላንትና በቱርክ ካፕ በተለይ ፌነርባቼ ከውድድሩ የተሰናበቱበት መንገድና ይህ ሁሉ ክስተቶች መነጋገሪያ ርዕሰ ጉዳይ ነበሩ። ጆዜ ላይ እንግዲህ በቀጣይ ምን አይነት አስተዳደራዊ ቅጣቶች ይተላለፉባቸዋል የሚለው ጉዳይ ይጠብቃል። ከዛ ውጭ መድፈኞቹ አርሰናሎች ከኒኮ ዊሊያምስ የሚመለከታቸው አካላት ምናልባትም ወኪል ሊሆን ይችላል ያው ሪፕሬዘንታቲቭ በሚል ነው መረጃ ይዞት የወጣው መረጃ የሚያመላክተው። ስለዚህ ሪፕሬዘንታቲቭ ማለት እሱ ሊወክሉ ከሚችሉ አካላቶች ጋር ማለት ነውና ከነሱ ጋር ውይይቶችን ስለማድረጋቸው ተገልጿል። እንግዲህ ከዚህ ተጫዋች ጋር በተያያዘ አርሰናል በጣም ስሙ በስፋት የተያዘ ይገኛልና አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ ነው እንግዲህ ከአትሌቲኮ ቢልባኦ እንግዲህ የክንፍ አጥቂ መስመር ተጫዋች ከሆነው ከኒኮ ዊሊያምስ የሚመለከታቸው ተጫዋቹን ይወክላሉ ተብሎ ከሚገመቱ አካላቶች ጋር ንግግሮችን አድርገ ተብሎ የተገለጸ የሚገኘው በማህበራዊ ትስስር ገጾች ላይ ጉዳይ በጣም በስፋት ጋርዲያንን ጨምሮ ብዙዎች የተቀባበሉት ይገኛሉ። አሁን በቀጣይ እንግዲህ ይህንን ዝውውር ለመቋጨት በሚያስችል ደረጃ ክለቡ እንዲገኝ በማድረግ ሂደት ላይ እንግዲህ አንድሪያ ቤርታ ትልቅ እንቅስቃሴዎችን ያደርጋል ተብሎ የተገለጸ ነው የሚገኘው። እንግዲህ መድፈኞቹ እንደሚታወቀው ካለፉት 2 የውድድር ዘመናቶች ጥሩ ትምህርት በመውሰድ ስብስባቸውን በቁጥርም በጥራት የሚያሻሽሉታል ተብሎ ይገመታል። ሚኬል አርቴታ ከፉላሙ ጨዋታ በፊት የሰጠው ጋዜጣዊ መግለጫም ለዚህ ማሳያ ነጥብ ነው። ይበልጥ በጣም ኤክሳይትድ ሆነናል ለሚመጣው የዝውውር መስኮት በጣም በጥሩም በስፋትም በጥራትም እንንቀሳቀሳለን ብዬ ተስፋ አደርጋለሁ የሚል ሀሳብ ሰንዝሮ እንደነበረ አይዘነጋም። በዚህ ሂደት ኒኮ ዊሊያምስ በምኞት ዝርዝራቸው ከፊት ከሚገኙ ተጫዋቾች መካከል አንዱ ነው። ጋብሪኤል ማርቲኔሊ በፉላሙ ጨዋታ ላይ በርካታ የአርሰናል ደጋፊዎች ጥሩ እንቅስቃሴ አድርጓል በሚል ሲያሞካሹት እንደነበረ አይዘነጋም። ተጫዋቹ ላይ ግን ወጥነት ያለው ሜዳ ላይ እንቅስቃሴ ማሳየት የሚለው ክፍተቶች በግልጽ ይታያሉ። በአርሰናል ስብስብ ውስጥ ጋብሪኤል ሱስ ለጉዳት በጣም ቅርብና ተጋላጭ ነው። በክለቡ የሚኖረውም ዘላቂ ቆይታ ጥያቄ ምልክት ውስጥ የገባ ተጫዋች ነው። ከዚህ ዓመት በዘለለስ ክለብ ውስጥ ይቆያል የሚለው ትልቁ ጥያቄ ነው። ሃቨርትዝ ታማኝነት የሚጣልበት ጭራሽ አጥቂ አይደለም። ስለዚህ ወደ ቦታው ይመለሳል ተብሎ ይገመታል ከቀጣዩ ውድድር ዘመን ጀምሮ ማለት ነው። ምክንያቱም አጥቂ አርሰናል ያስፈርማል ተብሎ ስለሚገመት ማለት ነው። ከዛ ውጭ ያው ቀደም ብዬ እንዳልኩት ነው የማርቲኔሊ ወጥነት ያለው ሜዳ ላይ እንቅስቃሴ ክፍተቶች ናቸው የሚነሱበት። ያው በየ227 ደቂቃ ነው ጎሎች ላይ ተሳትፎ የሚኖረው ማርቲኔሊ። በተለይ ኒኮ ዊሊያምስ ደግሞ በ162 ደቂቃዎች ላይ በየጊዜው ማለት ነው ተሳትፎ አለው ጎሎች ላይና የቡድኑ አዲስ ቴክኒካል ዳይሬክተር አንድሪያ ቤርታ ይህንን ዝውውር ለመቋጨት ከወዲሁ መጠነ ሰፊ እንቅስቃሴዎችን ከመጋረጃ ጀርባ እያደረገ እንደሚገኝ ማንሳት ይቻላል። ኒኮ ዊሊያምስ እንዲሁም በተለይ ከአውሮፓ ዋንጫ ባሳለፍነው ክረምት ከነበረው እንቅስቃሴ አንስቶ ከአርሰናል ጋር በጣም ስሙ በስፋት ይያዝ እንደነበር የሚታወቅ ጉዳይ ነው። የሚኬል አርቴታ ተመራጭ በዋናነት በአሰልጣኙ ምርጫ ተጫዋቹ እንዲመጣ ፍላጎት አለው ተብሎ የተገለጸ ነው የሚገኘው። የአሰልጣኝ ፍላጎትን ማሳካት ደግሞ የቴክኒካል ዳይሬክተር ኃላፊነት ይሆናል ተብሎ ይገመታልና ከሚመለከታቸው አካላቶች ጋር አንድሪያ ቤርታ ነገሮችን አድርጓል ተብሏል። በ37 ጨዋታዎች ዘንድሮ 9 ጎል አስቆጥሮ 7 ኳስ አመቻችቶ ነው ማቀበል የቻለው። እንዲሁም ጥሩ የሚባል የውድድር ዘመንን አላሳለፈም እየተባለ በሚጠራበት በዚህ ሰዓት ላይ ነው እንደዚህ አይነት ቁጥራዊ መረጃዎች ያሉት ኒኮ ዊሊያምስ ማለት ነው። እንደሚታወቀው አትሌቲኮ ቢልባኦ ቤት የስብስብ የተጫዋቾች የጥራት ጥልቀት ጥያቄ ይነሳበታል። እንደዛም ቢሆን ግን ነጥሮ ለመውጣት ጥረት እያደረጉ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። በስፋት አሰልቺ በሆነ መልኩ ልክ እንደ ጊዮኬሬሽ ማለት ነው
ከአርሰናል ጋር በተያዘ ስሙ በጣም በስፋት የተያዘ የሚገኝ ተጫዋች ነውና አሁን ወደ ተሻለ ምዕራፍ ወይም ደግሞ ይበልጥ እነዚህ ንግግሮች ኮንክሪት በሆነ መልኩ መከናወናቸውንና ተጨባጭ ንግግሮችን ከሚመለከታቸው አካላት ጋር ከተጫዋቹ ቅርብ ከሚባሉ የሚወክሉት ግለሰቦች ጋር አንድሪያ ቤርታ ንግግሮችን ስለማድረጉ የተገለጸ ይገኛል። ቀጣይ ምን አይነት እንቅስቃሴዎችን አርሰናል ያደርጋሉ የሚጠበቀው ጉዳይ ይሆናል። ከዛ ውጪ ሩበን አሞሪም ብሩኖ ፈርናንዴዝ የትም አይሄድም ብሎ መናገሩ አይዘነጋም። ግን የአውሮፓ ሊግ ጉዟቸው የተጫዋቹ ሁኔታ ይወስኗል ሲሉ የትራንስፈር ኤክስፐርቶች ሀሳብ እየሰጡበት ይገኛሉ። የአጥቂ አማካኝ የዩናይትድ የማጥቃት እንቅስቃሴ መነሻም ብዙዎች የልብ ምቱም ነው ብለው ያነሱታል። በዛ ደረጃ ማለት ነውና ለክለቡ ያደርጋቸው ያለፉት 7 ጨዋታዎች 7 ጎል አስቆጥሮ 3 ኳስ አመቻችቶ ያቀበለበት አጋጣሚ ባቂ ማሳያ ነው። የኖቲንጋም ፎረስቱን ጨዋታ ሳይጨምር ማለት ነው። ፈርናንዴዝ ያው በብዙ ደካማ ዝውውሮች በኋላ የተገኘ በጣም የማንቸስተር ዩናይትድ ቁልፍ ዝውውር ስለመሆኑ ብዙዎች ይስማማሉ። ሰር አሌክስ ፈርጉሰን ክለቡን ማሰልጠን ካቆሙ በኋላ ወይም ደግሞ ከክለቡ ጋር በአሰልጣኝነት ሚናቸው እንደማይቀጥሉ ይፋ ካደረጉ በኋላ በጣም የተገኘ ምርጡ ተጫዋች የድህረ ፈርጉሰን ምርጡ ግዢ በሚል ብዙዎች ያነሱታል። ተጫዋቹ በ2020 ጥር ወር ላይ ወደ 55 ሚሊዮን ፓውንድ ወጥቶበት ስፖርቲንግ ሊዝበን ለቆ ዩናይትድን እንደተቀላቀለ ይታወቃል። በየአመቱ አሁን ድረስ 15 አነሱ ቢባል ማለት ነው የጎል ተሳትፎች ላይ እንግዲህ እየተሳተፈ ነው የውድድር ዘመኑ የሚያጠናቅቀው። ብዙዎች ሌላ ክለብ ቢሄድ ዋንጫ ማሳካት የሚችል አቅም ያለው ክህሎት ባለቤት ነው ብሩኖ ፈርናንዴዝ ለጥያቄ አይቀርብም በሚል ያነሳሉ። የአሰልጣኞች መለወጥ፣ የተጫዋቾች መለወጥ አቅምና ክህሎት ላይ ጫና ሳያሳድርበት ሁሌም ጥሩ እንቅስቃሴ ለማድረግ የሚጥር ተጫዋች ነው። አሁን 30 ዓመቱ ነው። ቀጣይ መስከረም ሲመጣ 31 ይሆናል። በአጠቃላይ ለቀዮች ሰይጣናት ባደረጋቸው 277 ጨዋታዎች 95 ጎል አስቆጥሯል። ብሩኖ ፈርናንዴዝ ዴይሊ ስታር ይዞት የወጣው መረጃ ሎስ ብላንኮሶቹ ፖርቹጋላዊውን ተጫዋች የዩናይትድን አማካኝ ፈርናንዴዝን በእጃቸው ለማስገባት እስከ 90 ሚሊዮን ፓውንድ ድረስ ወጪ ለማድረግ ዝግጁ መሆናቸውን መዘገቡን ተከትሎ አሰልጣኝ አሞሪም ያው በነበረው ጋዜጣዊ መግለጫ ላይ የድህረ ጨዋታ ጋዜጣዊ መግለጫ ላይ ብሩኖ ፈርናንዴዝ በፍጹም ክለባችን አይለቅም የሚል ሀሳብ ሰንዝሮ እንደነበር አይዘነጋምና በዝቅታ ጊዜያችን ላይ ልዩነቶችን የፈጠረልን ተጫዋች በከፍታ ጊዜያችን ላይ እንዴት ነው ተጫዋቹን ክለቡን እንዲለቅ እኛ መልካም ፈቃዳችን የሚሆነው? እድሜው 30 ቢደርስም በየአመቱ 50 እና 55 ጨዋታዎችን ነው የሚያደርገው። ስለዚህ እዚህ ክለብ ይቆያል እኔም ይሄን ነገር ያለው ብሎ መናገራቸው አይዘነጋም። ታዲያ ትራንስፈር ኤክስፐርቶች የተጫዋቹ ሁኔታ ገምግመው ሀሳቦችን እየሰጡ ይገኛሉ። በተጫዋቹ የዝውውር ዑደት ላይ ትኩረት አድርገው ከሚሰሩ ጋዜጠኞች መካከል አንዱ ቤን ጃኮብስ ነው። በዚህ ጉዳይ ላይ ማብራሪያ ሰጥቷልና የብሩኖ ጉዳይ አሳሳቢ ነው ብሏል። ተጫዋቹ እድሜው እየሄደ ከመሆኑ ጋር በተያያዘ ትልቅ የዋንጫ ክብሮችን ማሳካት ይፈልጋል። ይሄ የትኛውም ተጫዋች ውስጥ ያለ ጉዳይ ነው። አቅም ክህሎት እያላቸው ዋንጫ ሲያሳኩ መቅረት የሚፈልጉ ተጫዋቾች የሉምና በዚህ ሂደት እንደ ሪያል ማድሪድ አይነት ትልቅ ክለብ ደግሞ በዚህ እድሜ ፈልገው የሚመጣው አንድ ጊዜ ብቻ ነው። እንደ ሎተሪ የሚቆጠር ትልቅ አጋጣሚ ነውና ተጫዋቹም ያን ነገር ለመጠቀም ፍላጎት አለው ሲል ሀሳብ ሰጥቷል። ዩናይትድ የማጥቃት እንቅስቃሴ ብቻም አይደለም የብሩ ልብ ምትም ጨምረውና የተጫዋቹ የመሸጥ ፍላጎት ላያሳዩ ይችላሉ። የተጫዋቹ ውል በ2027 ነው የሚጠናቀቀው። ይህንን ሁሉ ከግምት ውስጥ በመክተት የዩናይትድ የዘንድሮ የዩሮፓ ሊግ የውድድር መድረክ የተጫዋቹ የቆይታ ሁኔታ ላይ ትልቅ አስተዋጽኦ እንደሚኖረው ተነግሯል። ካሳኩት ዩሮፓ ሊጉን ያው እሰየው ነው ተጫዋቹ ይቆያል ማለት ነው። ካልሆነ ግን ተጫዋቹ ያው 30ዎቹ ውስጥ የሚኖሩትን ውስን የአውሮፓ ሊቆይባቸው የሚችሉ ጥሩ አመታትን በቡድን ሳይሆን ዋንጫ በማሳካት የሚነገር ታሪክ መስራትና የሚታይ ነገር ትቶ ማለፍ ፍላጎቱ ነውና ከዛ አንፃር ጫና ፈጥሮ ክለቡ ላይም ጭምር ክለቡ ሊለቅ የሚችልበት አጋጣሚ ይኖራል ሲሉ እንግዲህ በርካታ የእግር ኳስ ተንታኞች ቤን ጃኮብስን ጨምሮ ማለት ነው የዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ ጋዜጠኞች ናቸው ይህን ጉዳይ ሰንዝሯል። ብሩኖ ፈርናንዴዝ በዩናይትድ ይቆያል አይቆይም? በተለይ ደግሞ ከአውሮፓ ሊግ ውድድር ምዕራፍ በኋላ ከሚጠበቁ ርዕሰ ጉዳዮች መካከል አንዱ ነው። ከዛ ውጪ ጀርቢ ፍሪምፖንግ በሊቨርፑል ትሬንትን የሚተካው ተጫዋች እንዲሆን ለማድረግ በጣም ከፍተኛ ስራዎች እየተሰሩ እንደሚገኙ ለማወቅ ተችሏል። የደች አብዮት በአንፊልድ መኖሩ አይቀርም። ምክንያቱም አሰልጣኝ ዮሐን ሽሎት በግል ስልካቸውም ሳይቀር ፍሪምፖንግን ደውሎ አነጋግረውታል። ቀደም ተብሎም የተገለጸ ጉዳይ እንደሆነ ይታወቃል። ወደ አንፊልድ እንዲያቀና ለማድረግ እያግባቡት ይገኛሉ ተብሎ የተገለጸ ነው የሚገኘው። የሰሞነኛው የባየር ሌቨርኩሰን ውጤቶች እንዲሁም ተያያዥ ጉዳዮች ተጫዋቹም በክለቡ የሚቆይበት እድል ጠባብ እንደሆነ አመላካሽ ነጥብ ነው ተብሎም እየተወሰደ ይገኛል። አሰልጣኙም ከክለቡ ጋር የሚለይበት እድል ሰፊ ነው ተብሎ እየተነሳ ነው የሚገኘው። ቀጣዩ መዳረሻው ሪያል ማድሪድ ይሆናል ተብሎ ስለሚገመት ማለት ነው ከዣቪ አሎንሶ ጋር በተያያዘ አሁን ደግሞ ዣቪ አሎንሶ ክለቡን ከለቀቀ ደግሞ በርካታ ተጫዋቾች ክለቡን የሚለቃሉ ተብሎ ይገመታል። ፍሎሪያን ቪርትስን ጨምሮ እንደነ ፍሪምፖንግ፣ ግሪማልዶ፣ ሌሎች በርካቶች በተለይ በዣቪ ስር በጣም ቡድኑ ስኬታማ የሚባል ጊዜያቶችና የውድድር መድረኮች እንዲያሳልፉ ምክንያት የነበሩ ተጫዋቾች እንግዲህ አሰልጣኙ ከሌለም እነሱም በክለቡ የሚቆይበት እድል በጣም ጠባብ ነው ተብሎ የተገለጸ ነው የሚገኘው። ፍሪምፖንግ ደግሞ አሁን ከአሰልጣኙም ቀድሞ ክለቡ ሊለቅ ይችላል ተብሎ የተገለጸ የሚገኝ ተጫዋች ነው። በአሁኑ ሰዓት በእግር ኳስ በቦታቸው ምርጥ ከሚባሉ አስደናቂ የቀይ መስመር ተመላላሽ የተከላካይ ስፍራ ተጫዋቹ መካከል ስሙ ይጠቀሳል። ፍሪምፖንግ የዘር ግንዱ ከጋና ነው የሚመዘዘው የኔዘርላንዳዊ አውት ፐርፎርመር ነው። በቦታቸው በጣም ውጥነት ባለው መልኩ ጥሩ እንቅስቃሴዎችን እያሳዩ ከሚገኙ ተጫዋቾች መካከልም ስሙ ይጠቀሳል። 24 ዓመት ላይ ነው የሚገኘው ይሄ የቀይ መስመር ተመላላሽ የተከላካይ ስፍራ ተጫዋች ፍሪምፖንግ በ2021 ነበር ወደ 11 ሚሊዮን ዩሮ ወጥቶበት ሌቨርኩሰን ከተቀላቀለ ወዲህ በጊዜ ሂደት የበርካታ ክለቦችን ትኩረት የሳበ ተጫዋች ሆኖ እየታየ የሚገኘው የሜርሳይዱ ክለብ ግን ቦታው ላይ ረዘም ላለ ጊዜ ግልጋሎትን የሰጠውና ፕሪሚየር ሊጉ በርካታ ኳሶችን አመቻችቶ ማቀበል የቻለውን የተከላካይ መስመር ተጫዋቹን ትሬንት ወደ 99% በሚባል ደረጃ ወደ ማድሪድ የማቅናቱ ነገር አይቀሬ ስለመሆኑ የተገለጸ ይገኛል። ስለዚህ ቦታው በኮነር ብራድሊ
ብቻ ነው የሚቀረው ማለት ነውና ያው ቦታውን ደግሞ ለዚህ ተጫዋች ብቻ የመተው ፍላጎት የላቸውም። ከዛ አንጻር ፍሪምፖንግን የማስፈረም ጥረት እያደረጉ ይገኛሉ። ኮነር ብራድሊም ያው ጉዳት አጋጥሞት ለምሳሌ በትናንትናው የ245ኛው የመርሲሳይድ ደርቢ ላይ አልተሰለፈም። ጃሬል ኳንሳ ላይ እምነት የሚጣልበት አይነት የተከላካይ መስመር ተጫዋች እንዳልሆነ የትላንቱም ጨዋታ ማሳያ ነው። ከርቲስ ጆንስ ነበር ቦታው እንዲሸፍን የተደረገው ያለ ቦታው ያለሚናው ማለት ነው። ኳንሳ ተቀያሪ ወንበር ላይ ተቀምጦ የሚገኝ ተጫዋች ሆኖ ሳለና ይሄ ሁሉ ጉዳዮች ቦታው ላይ አንድ ጥሩ ተጫዋች ሊቨርፑሎች እንደሚያስፈሩና ትኩረታቸው ደግሞ ፍሪምፖንግ ላይ እንደሆነ ማሳያ ነጥብ ነው። 40 ሚሊዮን ፓውንድ ነው ሊቨርኩሰን እየጠየቀ የሚገኘው። ያ በቀላሉ ሊቀር የሚችል ገንዘብ ከመሆኑ ጋር በተያያዘ የተጫዋቹን አቅምና ሁኔታ ከግምቱ መክተት ቀለል ያለ ሂሳብ እንደሆነ ነው ብዙዎች እየተናገሩ የሚገኙት። ከዛ አንጻር ክለቡን በቀላሉ ሊለቅ እንደሚችል እየተገለጸም እየተነሳም ይገኛል። ፍሪምፖንግ በጀርመን ዴፍ ፒፖካልና ምንም ጨዋታ ሳይሸነፉ ቡንደስሊጋን ክብርን ያሳካውን የዣቪ አሎንሶን ስብስብ አምና ማለት ነው ዋና ተዋናይ ከነበሩት ተጫዋቾች መካከል አንዱ ነው። ሌቨርኩሰን ያው እነዚህ ሁለት ተጫዋቾች ቪርትስና ፍሪምፖንግን በክረምት ለማቆየት እንኳን ትንሽ ይቸገራል። ፍሪምፖንግ በተለይ ደግሞ አሁን በጣም ስሙ በስፋትም በጥራትም ከሊቨርፑል ጋር እየተያዘ ይገኛል። ከአሰልጣኙ የግል ስልክ በኋላ ተጫዋቹም ወደ ፕሪሚየር ሊግ የማቅናት እድሉ ሰፊ ስለመሆኑ ነው መረጃዎች በስፋት እየጠቆሙ የሚገኙት። ተጫዋቹ ወዴት ያምራል ይጠበቃል። ከዛ ውጪ ፕሪሚየር ሊጉ ሰሚ አውቶሜትድ ኦፍሳይድ ሩል ወይም ደግሞ ኤስኤኦቲ የተባለውን አዲሱን ቴክኖሎጂ በምንይዘው ሚያዝያ ወር ጀምሮ ተግባራዊ ያደርጋል ተብሏል። ወይም ደግሞ በፈረንጆቹ በያዝ ነው ሚያዝያ ወር ብለን ልናነሳው እንችላለን። እንደሚታወቀው በ2019 የተዋወቀውና ከጊዜ ወደ ጊዜ አወዛጋቢነቱ እየገነነ የመጣው የቫር ቴክኖሎጂ ከነሰውኛ ስተቱም ቢሆን በእግር ኳስ እንደሚያስፈልግ በአብላጫ ድምጽ በመስማማት በፕሪሚየር ሊጉ አገልግሎት እየሰጠ እንዲቆይ መወሰናቸውን ተከትሎ በዚህ ዓመትም በሊጉ ሲተገበር ቆይቷል። ቫር ማለት ነው ወጥነት ያለው ውሳኔ ያለ መወሰን እንዲሁም ቴክኖሎጂ በጣም በሚገባው ወጥነት ባለው መልኩ የመጠቀም ክፍተት ከጨዋታ ውጪ የሆነን ተጫዋች ለመለየት በጣም ብዙ ጊዜ ይወስዳል። ይሄ ሁሉ የመሳሰሉት ለእግር ኳስ ተመልካቾቹን ያሰለቸ ጉዳዮች ስለመሆናቸው ሲገለጽ ቆይቷል። በትልቁ እየተጸባረቀ የመጣም ጉዳይም ነው። አንዳንድ ቡድኖች ተበድለናል እስኪሉ ድረስ ወሳኝ ነጥቦችን እንዲያጡ ቫር ምክንያት ሲሆን ተመልክተናል። በተለይ ደግሞ ሰውኛ ስተቱ እየጎላ መምጣቱን ተከትሎ ማለት ነውና ይሄን ነገር ለመቅረፍ ሀያውም የፕሪሚየር ሊግ ክለቦች በሰጡት ድምጽ ይሄ ሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ ወይም ኤስኤኦቲ ተግባራዊ ቫር ላይ ተግባራዊ እንዲደረግ እንግዲህ ከስምምነት ላይ ደርሷል ተብሎ ከዚህ በፊት የተገለጸ ጉዳይ እንደነበረ አይዘነጋም። ለምሳሌ ከጨዋታ ውጪ ተብሎ የሚሻሩ ኳሶች አብዛኛውን ጊዜ አነጋጋሪ እንደሆኑ ይታወቃል። ብዙ ክለቦችም ወይ ንጹህ ጎል ይሻርባቸዋል ወይ ደግሞ በጥቃቅን የጨዋታ ውጪ በማይመስሉ ጉዳዮች ጎሉ ንጹህ አይደለም ተብሎ ይሻራልና አንዳንዴ ደግሞ ጎሎች የሚቆጠሩበት መንገድ ከጨዋታ ውጪ ቢመስልም ግን ደግሞ የሚጸድቅበትን መንገድም አለ። ይሁሉ የሰውኛ ስተቶቹ በጣም አግጥጣው አፍጥጠው የመጡ ጉዳዮች ናቸው ከቪኤአር ጋር በተያያዘ ማለት ነው። ያ ብቻም አይደለም ተመሳሳይ የሆነ የኦፍሳይድ ወይም ደግሞ ተጫዋች ከጨዋታ ውጪ መሆኑና ያለ መሆኑን የሚታይበት የፍርድ ሂደት በሁሉም ጨዋታዎች ላይ አሻሚ ባልሆነና ተመሳሳይ በሆነ መልኩ ሲተገበር አንመለከትምና በጣም በዓለማችን ደረጃ 25 ሚሊዮን ተከታዮች በአንድ ሳምንት ብቻ ያሉት በጣም ተወዳጅና አንጋፋ የሚባለው የእንግሊዝ ፕሪሚየር ሊግ በዓለም አቀፍ ደረጃ በእግር ኳስ ላይ ትልቅ ትኩረት የሚያገኝ የውድድር ምዕራፍና መድረክ እንደሆነ ይታወቃልና በዚህ ደረጃ እንደዚህ ጥቃቅን ስህተቶች ግን ሊጉን የሚመጥር አይደለም በሚልም ሲነሱ እንደነበር የሚታወቅ ጉዳይ ነው። ታዲያ አሁን ሁሉም የፕሪሚየር ሊግ ክለቦች በጋራ ከውሳኔ ላይ ደርሰዋል። እሱም ይሄንን ቴክኖሎጂ ተግባራዊ እንዲደረግ ነውና በተለይ ቴክኖሎጂው ፕሌየር ትራኪንግ ወይም ደግሞ አሁን የምስል ዳኝነት ወደ ቫር ከሚሰጠው ግልጋሎት በተሻለ መልኩ የተጫዋቾችን አቋቋም በሚገባ ይለካል። ከዛ በተጨማሪ ጥራት ባለው ግራፊክስ ዲዛይን ታጅቦ ለእይታም ግልጽ ይሆናል። በዛ ላይ ፍጥነት ያለው ውሳኔም ያስተላልፋል። የሁሉ የኤስኤኦቲ ጥቅሞች ናቸው። ቫር ብዙ ጊዜ ቴክኖሎጂ መምጣቱ ጥሩ ነው። አጠቃቀሙ ሰውኛ ስተቱ እየጎላ ነው ያለው። ይሄ በግልጽ እየታየ ይገኛልና ኤስኤኦቲ ቴክኖሎጂ ግን ለኦፍሳይድ ወይም ከጨዋታ ውጪ ለሆኑ ውዝግቦችን ሀቱን ፍቱን አቻሜለሽ መፍትሄ እንደሚሆን ታምኖበታል ተብሏልና በቀጣይ ማለትም በፊታችን ቅዳሜና እሁድ ከሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ጀምሮ ይሄ ቴክኖሎጂ ተግባራዊ ይደረጋል ተብሏል። ባሳለፍነው የውድድር ዘመን አርሰናል 1 ነጥብ እንዲሁም ሊቨርፑልን 2 ነጥብ የተነጠቁበት አጋጣሚ እንደነበር የሚታወቅ ጉዳይ ነው። ሊቨርፑል ወደ ሰሜን ለንደን አቅንተው ከቶተንሃም ጋር ባደረጉት ጨዋታ ላይ ሉዊስ ዲያዝ ንጹህ ጎል ነው ያስቆጠረው፣ ግን ከጨዋታ ውጪ ብለው ሽረውበታል። በተመሳሳይ አርሰናል ወደ ሴንት ጄምስ ፓርክ አቅንተው በኒውካስል በተሸነፉበት ጨዋታ ላይ ጆሊንተን ያስቆጠራት ግብ እንደምናስታውሰው በጣም 3 አወዛጋቢ ውሳኔዎች ነበሩባቸው እንደሚታወቀው ሴንት ጄምስ ፓርክ ላይ የተደረገው ጨዋታ ላይ ማለት ነው። በተለይ ካቻምና ማለት ነውና ሁለቱም ጉዳዮች ላይ ቅሬታ የነበራቸው ሊቨርፑልና አርሰናል ቅሬታ ቢያስገቡም ልክ ነው ሰውኛ ስተቱን ይቅርታ የቃለ ሚል መልስ ነበር ያገኙት። ስለዚህ ሀያውም የፕሪሚየር ሊግ ክለቦች በዚህ ቴክኖሎጂ ዙሪያ ተወያይተው በአንድ ድምጽ ጉዳዩን አጽድቀውታልና ኤፍኤ ወይም የእንግሊዝ አወዳዳሪው አካል ወይም እግር ኳስ ማህበር ማለት ነው አሁን ከምንይዘው አዲሱ ሚያዝያ ወር ወይም ደግሞ በፈረንጆቹ ኤፕሪል ወር ከገባ በኋላ የእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች ላይ የሰሚ አውቶሜትድ ኦፍሳይድ ሩል ወይም ኤስኤኦቲ ተግባራዊ እንዲሆን ውሳኔ አስተላልፏል። ከዚህ በፊት እንደምናስታውሰው ከሰሞኑ በኤፍኤ ካፑ የዌምብሌ ፍጻሜ ጨዋታ ላይ ይሄ አዲስ ቴክኖሎጂ ተግባራዊ ተደርጎ ውጤታማነቱም ታይቷል። በፕሪሚየር ሊጉም በርካታ እግር ኳስ ቤተሰቦች ቫር ላይ ያላቸውን ቅሬታና ብዥታም
ያጠራል ተብሎም ታምኖበታል። ከዛው የግራኒት ዣካ ጉዳይ በጣም በስፋት ሌላው መነጋገሪያ ርዕሰ ጉዳይ ሆኗል። ተጫዋቹ ከሌቨርኩሰን ቁልፍ የደጋፊ ማህበር አባላት ወይም ካልትሮቹ ጋር ግጭት ውስጥ መግባቱ ተገልጿልና ምናልባት በክለቡ የሚኖረው ቆይታ ላይ ተጽዕኖ አይኖረውም ወይ የሚል ሀሳቦች ጎን ለጎን እየተሰነዘሩበት ይገኛል። ስዊዘርላንዳዊ አማካኝ ግራኒት ዣካ በተለይ ቡድኑ ከትላንትና በስቲያ አስገራሚ በሆነ መልኩ በሀገሪቱ ሶስተኛ እርከን በሚሰጠው የውስጥ ሊግ ውስጥ እየተሳተፈ የሚገኘው አርሜኒያ ቤልፊልድ በተባለ ቡድን 2-1 ተሸንፈው ከውድድሩ የተሰናበቱበት መንገድ እንዳለ ይታወቃል። ያምና ሻምፒዮን ናቸው ዴፍቢ ፖካል ላይ። ዘንድሮም ያን ነገር ለማሳካት ከፊት የተመራጩ ወይም ደግሞ ግምት የተሰጣቸው ቡድኖች ሌቨርኩሰን ነበር፣ ግን ባልተጠበቀ ባልተገመተ መልኩ ከውድድሩ መሰናበታቸው የሚታወቅ ጉዳይ ነው። ከግማሽ ፍጻሜውና የዣቪ አሎንሶ ቡድን አምና ቀደም እንዳልኩት ነው የቡንደስሊጋውን ክብር ምንም ጨዋታ ሳይሸነፉ ነው ያሳኩት። ዴፍቢ ፖካልንም ጨምረውበት በጣም አስደናቂ ውድድር ዘመን እንዳሳለፉ የሚታወቅ ጉዳይ ነው። ዘንድሮ ቡንደስሊጋውን ከሊጉ መሪ ባየር ሙኒክ በ6 ነጥብ ርቀው ሁለት ያዣ ላይ ተቀምጠዋል። ጥሩ ጉዞ ነው። ዴፍቢ ፖካሉን ግን አንጻራዊ በሆነ መልኩ ቀላል ተጋጣሚ ስለደረሳቸው በቀላሉ ለፍጻሜ ይበቃሉ ተብሎ ነበር የተገመተውና ባልተገመተም ባልተጠበቀም መልኩ 99.9% አያልፍም የተባለው ቡድን ሻምፒዮኖቹን አልፎ ለፍጻሜው በቅቷል። አርሜኒያ ቤልፊልድ ማለት ነውና ትላንትና ደግሞ በነገራችን ላይ ስቱትጋርት ሌቪዥን አሸንፏል 3-1። ስለዚህ ከአርሜኒያ ጋር በፍጻሜ ይገናኛሉ ማለት ነው። ታዲያ ጨዋታው በንጥራቁን የሚያበስረውን ፊሽካ ሲነፋ ተጓዥ የሌቨርኩሰን ደጋፊዎች ተቃውሞና ቁጣ እንዲሁም ኃይለ ቃላቸውን ከፍ አድርገው አሰምተዋል። ጉዳይ ያልተዋጠለት ዣካም ከደጋፊዎቹ ጋር ጸብ ቀረሽ ጭቅጭቅና ንትርክ ውስጥ ሲገባም ተስተውሏል። ጨዋታው ኤአርዲ በተሰኘ የሀገሪቱ ብሮድካስቲንግ ሰርቪስ በቀጥታ ያስተላለፍ ብዙዎች ተመልክተውታል። ሜዳ ላይም ከሜዳ ውጭም ለጸብ መጋበዝ የ32 ዓመቱ ስዊዘርላንድ አማካይ መለያ ጉዳዮች ናቸው። ከዚህ በፊት ያው አርሰናል ቤትም እናስታውሳለን ከ2016 እስከ 2023 በነበረው ቆይታ ላይ ተጫዋቹ በጣም የሚወስናቸው ግዴለሽ የተሞላባቸው ውሳኔዎች ለቀይ ካርድ ሲደረጉት እናስታውሳለን። ከዛ ውጪ ደግሞ በ2019 እንደምናስታውሰው ከክሪስታል ፓላስ ጋር በተደረገው ጨዋታ ደግሞ ድፍን ኤምሬትስ የተገኙ ደጋፊዎች ሙሉ ተቃውሞ ሲያሰሙት ማሊያው ሜዳ ላይ አውልቆ ከፍተኛ ሰጣ ገባ ውስጥ ወድቆ የነበረ ተጫዋች እንደነበር አይዘነጋም። ስለዚህ ከማንም ጋር ወደ ኋላ ማለትን ምርጫው የሚያደርግ ልጅ አይደለም። የዘር ግንዱም አርሜኒያ ጋር የሚያዝ ስለሆነ ማለት ነው። እንግዲህ በጀርመን ሁለተኛ ላይ ነው የሚገኘው ዣካ። ይሄ ከደጋፊዎች ጋር የገባበት ከፍተኛ ሰጣ ገባ በክለቡ የሚኖረው ቆይታ ላይ ተጽዕኖ ያሳድርበታል ወይ የሚለው በቀጣይ የሚታይ ጉዳይ ነው። እንግዲህ በአርሰናል 2019 ላይ ከደጋፊዎች ጋር ሰጣ ገባ ውስጥ ከገባ በኋላ ክለቡን ለቀቀ ሲባል በሚኬል አርቴታ እንግዲህ ኡናይ ኤምሪ 2018 ላይ ያው ክለቡን ከለቀቁ በኋላ 2019 ላይ ሚኬል አርቴታ ከመጣ በኋላ አሳምነውት ነው ተጫዋቹን ያቆዩት እንጂ ከደጋፊ ጋር የተጣላ ተጫዋች በክለብ ውስጥ ይቆያል ተብሎ አይገመትምና ዣካ በ2023 ነበር እንግዲህ ሌቨርኩሰንን ለ5 ዓመት በሚቆይ ውል ፊርማውን ያስቀመጠው ወደ ቤያሪና የሚያቀናው ያንን ከግምት በመክተት እንደሆነ ይታወቃልና ገና ውል ይቀርዋል። ገና እስከ 3 ዓመት የሚቆይ ጊዜና ከደጋፊዎቹ ጋር ሰጣ ገባ ውስጥ መግባቱ ምናልባት የቤያሪና ቆይታውን ያሳጥሯል ወይ የሚለው ጉዳዮች ጎን ለጎን እየተነሱበት ይገኛሉ። ከዛ ውጪ ቶተንሃም ሆትስፐርስ በ100 ሚሊዮን ዩሮ የማቲያስ ኩኛና ጆ ጎሜዝን ዝውውር ለመቋጨት እየተንቀሳቀሱ ይገኛሉ ተብሏል። እንግዲህ ሊቨርፑልና ቶተንሃም በጆ ጎሜዝ ጉዳይ ፉክክር ውስጥ ናቸው። ያ ብቻም አይደለም። የሰሜን ለንደኑ ክለብ ደግሞ በተጨማሪነት ኩኛን ጨምረው ሁለቱን ተጫዋቾች በ100 ሚሊዮን ዩሮ የመግዛት ጥያቄ ለማቅረብ እየተዘጋጁ እንደሚገኙ መረጃዎች ጠቁመዋል። ይሄ ብራዚላዊ አማካይ መስመር ተጫዋች በወልቭስ በጣም አስደናቂ የግል እንቅስቃሴን እያደረጉ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። ሆልዲንግ ሚድፊልደር ወይም ደግሞ የተከላካይ አማካኝ ለማስፈረም ሊቨርፑል ገበያው ላይ ካሉ በጣም ጥሩ ክህሎት ካላቸው ተጫዋቾችን እያሰሱ እንደሚገኙ የሚታወቅ ጉዳይ ነው። ጆ ጎሜዝ ደግሞ ያሰቡት አይነት ተጫዋች ሆኖ መገኘቱ ነው መረጃዎች የሚጠቁሙት። የ23 ዓመቱ ብራዚላዊ በሊጉ እያሳየ የሚገኘው በጣም አስደናቂ እንቅስቃሴ ለብሔራዊ ቡድን በተለይ ለሀገሩ ብራዚል ማለት ነው ለመጀመሪያ ጊዜ ጥሪ እንዲቀርብለት ያደረገ ጉዳይ እንደሆነ የሚታወቅ ነው። በ23 ዓመቱ ላይ ነው የሚገኘው ጆ ጎሜዝ። በ2023 ጥር ወር ላይ ነበር እንግዲህ ፍላሚንጎን በመልቀቅ ወልቭስን የተቀላቀለው። በጣም ኮምባቲቭ ተጫዋች ያለው የአማካይ መስመር ተጫዋች ነው። ሲፈልግ ያጠቃል፣ ሲፈልግ ይከላከላል። ቦክስ ቱ ቦክስ እንዲሁም እንዳስፈላጊነቱ ሆልዲንግ ሚድፊልደርን በመሆን ሜዳ ላይ የሚታይ ተጫዋች ነው እንዳስፈላጊነቱ ማለት ነው። የአሰልጣኝ መመሪያ በሚገባ ይከተላል። የቤት ስራውንም በሚገባ ሜዳ ላይ ከሚሰሩ ሁለገብ ባህሪዎችን የተላበሱ የአማካይ መስመር ተጫዋቾች መካከል ስሙ ይጠቀሳል። ጆ ጎሜዝ ያው ወልቭሶች ለተጫዋቹ የሚመጡ ትልቅ ክለቦች እንደሚኖሩ ታውቋቸዋል፣ በተለይ ከሚያሳየው እንቅስቃሴ አንጻር ማለት ነውና ለተጫዋቹ ፕራይስ ታግ ወይም ደግሞ መሸጫ ዋጋ ለመለጠፍ እየሞከሩ ይገኛሉ። ዘንድሮ በአሰልጣኝ መቀየርና ማሸክ በጣም እየተፈተነ የሚገኘው ወልቭስ በግላቸው ስታንድ አውት ፐርፎርመር ወይም ደግሞ በልዩነት ነጥረው እየወጡ ደማቅ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል ጆ ጎሜዝ ስሙ ይጠቀሳል። እንግዲህ ይህን ዓመት ክለቡ በሊጉ እንዲቆይ ከፍተኛ ጥረት ካደረገ በኋላ ክለቡን የሚለቅበት እድል እንደሚሰፋ ነው እንግዲህ ኢንዲፔንዳንት ይዞት የወጣው መረጃ የሚያመላክተው። እንግዲህ ሊቨርፑል ባሳለፍነው ክረምት አንስቶ ሁነኛ የ6 ቁጥር ተጫዋች አለማስፈረማቸውን ተከትሎ ቡድኑ አሁን የአማካይ መስመሩ ላይ መጠነኛ ክፍተት፣ መጠነኛ ድካም የሚታይበት ሆኖ እንዲቀርብ ያስገደደ ጉዳይ ነው። ዙቢሜንዲ ለማስፈረም ጥረት አድርገው ሳይሳካላቸው መቅረቱ አይዘነጋም። ባሳለፍነው ክረምት በነበረው የዝውውር መስኮት ላይ ማለት ነውና በስብስ ውስጥ የሚገኘው ዋታሩ ኤንዶም ክለቡን ለመልቀቅ ከውሳኔ ላይ ደርሷል። ትላንትናም 92ኛው ደቂቃ ላይ ነው እንዲገባ የተደረገውና በጣም ተጫዋቹ በቃ ሁሌም ቢሆን በተለይ መርሃ ግብር ማሟያና ተጫዋቾችን ረፍት ሰጪ እንጂ የአሰልጣኝ አንሽሎት ቋሚ አስተላለፍ ውስጥ የሚገባ ተጫዋች እንዳልሆነ መላካሽ ነጥብ ይመስለኛል የትናንትናውም እንቅስቃሴ ማለት ነው። ስለዚህ ወደ 40 ሚሊዮን ዩሮ ወጪ በማድረግ ይህንን ተጫዋች የግላቸው ለማድረግ እንግዲህ ሊቨርፑሎች ከፍተኛ እንቅስቃሴና ጥረት እያደረጉ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት። ከቶተናም ግን ብርቱ ፍክክር እንደሚጠብቃቸው ተገልጿል።
ለክለቡ ቅርብ የሆነው ሚዲያ ዘ ቦይ ሆትስፐር እንደዘገበው ከሆነ የአንጅ ፖስቴኮግሉ ቡድን ዘንድሮ እያሳለፉ የሚገኙትን አስከፊ የውድድር ዘመን በሚያስረሳ ደረጃ የክለቡንም ደጋፊዎች ለመካስ በዝውውር መስኮት ውስጥ ስሙን በደንብ ለማጠናከር ዝግጁ ናቸው ብሏል። ማቲያስ ቴል ላይ እርግጠኛ መሆን አልቻሉም የተባሉት ስፐርሶች ፊታቸውን ወደ ኩኛ ዙሯል። እነሱም እርግጠኛ አይደሉም። ባየር ሙኒክም ተጫዋቹን በተለየ ውሰት ጊዜውን ሲያጠናቅ ክለቡን እንዲቀላቀል ጥያቄ ሊያቀርብለት ይችላል ተብሎ መገለጹን ተከትሎ ወደ ኩኛ ፊታቸውን አዙሯል። በአርሰናልና ዩናይትድ መካከል እየተደረገ ያለውን ፉክክርም በይፋ ስፐርሶች ተቀላቅሏል ተብሏል። ሁለቱ ተጫዋቾች ለማስፈረም ወደ 100 ሚሊዮን ዩሮ ወጪ ለማድረግም ዝግጁ ናቸው የሚሉ ጉዳዮች ናቸው በስፋት እየተገለጹ የሚገኙት። ኩኒያ ያው በወልቭስ ቆይታው ባደረጋቸው 85 ጨዋታዎች 31 ጎል ሲያስቆጥር 13 ኳስ አመቻችቶ ማቀበል ችሏል። ተጫዋቹ ከሰሞኑ የሰጠው ኢንተርቪው ወይም ደግሞ ቃለ መጠይቅ ደግሞ በስፋት በተለይ ከወልቭስ ጋር በክረምት የዝውውር መስኮት ላይ እንደሚለያይ ያሳበቀ ነውና ክለቡን በዚህ የፕሪሚየር ሊግ ቆይታ ወይም ደግሞ በወራጅ ቀጠና ስጋት ውስጥ ያለ ቡድን ከመሆኑ ጋር በተያያዘ ጥር ወር ላይ መልቀቅ አልቻልኩኝም፣ ክለቡን ግን በዚህ ፕሪሚየር ሊግ እንዲቆይ እናደርገዋለን፣ ቀጣይ ዓመት ግን ክለቡን መለቅበት እድል ሊኖር ይችላል ብሎ በስፋት መናገሩን ተከትሎ የበርካታ ክለቦችን ትኩረት የሳበ ተጫዋች መሆኑ ይታወቃል። ከዛ ውጪ የቼልሲው አማካኝ ሮሚዮ ላቪያ በድጋሚ ጉዳት አጋጥሞታል ተብሏል። ዛሬ ምሽት ቼልሲ በሜዳቸው ስታንፎርድ ብሪጅ ቶተንሃምን ይጋብዛሉ በለንደን ደርቢ እንደሚታወቀው። ታዲያ በዚህ ጨዋታ ላይ ኒኮላስ ጃክሰንን ጨምሮ ኖኒ ማዱዌኬ እንዲሁም የቡድኑ የማጥቃት እንቅስቃሴ ዋና አዳጊ ፈጣሪው ተጫዋች ኮል ፓልመር በዛሬው መርሃ ግብር ላይ ወደ ሜዳ ይመለሳሉ ተብሏል። ከጉዳት ጋር በጣም ጥብቅ ቁርኝት ያለው ሮሚዮ ላቪያ አሁንም ተመለሰ ሲባል ግን በድጋሚ ጉዳት አጋጥሞታልና የዚህ ተጫዋች እግር ኳስ ቀጣይ ህይወት በጣም በአጭሩ እንዳይቀጭ እጅግ አሳሳቢ ነው በሚል ብዙዎች እያነሱት ይገኛሉ። በነገራችን ላይ እንግዲህ ለማንቸስተር ዩናይትድ ሉክ ሾው ከተባለ ያው ለቼልሲ ሮሚዮ ላቪያ ነው ሊባል የሚችለው። ይሄ ቤልጂያማዊ ዘንድሮ በሊጉ 2 ጊዜ ብቻ ነው የተመለከትነው። ለመጨረሻ ጊዜ ተጫዋቹ የታየው ከሀገራት የረፍት ጨዋታዎች በፊት በተለይ በለንደን ደርቢ ኤምሬትስ ላይ አርሰናል በጠባብ ውጤት 1-0 በሆነ ውጤት ቼልሲን ባሸነፉበት መርሃ ግብር ላይ ተቀይሮ ወደ ሜዳ መግባቱ የሚታወቅ ጉዳይ ነው። አምናም በርካታ የውድድር ዘመኑ በጉዳት ካሳለፉት ተጫዋቾች መካከል ስሙ ይጠቀሳል። በአጠቃላይ ሳውዛምፕተን ለቆ ወደ ቼልሲ ካቀናበት ጊዜ አንስቶ በጣም ውስን ጨዋታዎች ነው ለቼልሲ ወጥነት ባለው መልኩ ሜዳ ላይ ግልጋሎት የሰጠው ሮሚዮ ላቪያ ማለት ነውና አሰልጣኝ ኤንዞ ተጫዋቹ ጥሩ ሁኔታ ላይ ነበር የሚገኘው። ከቀናቶች በፊት ደግሞ ምቾት የነሳው ነገር እንዳለ ነግሮናል። እስቲ በቀጣይ የሚፈጠረው እና ያለ የሚል ሐሳብ ሰንዝሯል። ከዛሬው ጨዋታ በስፐርስ በኩል ያው ኩሊሴቭስኪና ዲያን ማነው ይሄ አዲሱ ፈራሚው ኬቪን ዳንሶ እንደማይሰለፉና ከሁለት ሳምንት በኋላ ወደ ሜዳ ይመለሳሉ ሲል አሰልጣኝ አንጅ ፖስቴኮግሉ ተናግሯል። ለቶተንሃም ምንም ፋይዳ የለውም። አሸነፉም ተሸነፉም ያሉበት የደረጃ ሰንጠረዥ 14ኛ ነው። ቢያሸነፉም ፈቀቅ አይሉም። ያው ምናልባት የማንቸስተር ዩናይትድን ደረጃ ይዛሉ 13ኛን ደረጃን ማለት ነው። ከዛ የዘለለ ሚና ይኖራል ተብሎ አይገመትም። የቶተንሃም የእንግሊዝ ፕሪሚየር ሊግ የውድድር ዘመን ያበቃለት ነው። ምናልባት በአውሮፓ ሊግ ላይ የሚኖራቸው እንቅስቃሴ ነው የሚጠበቀው። ለቼልሲ ግን የአውሮፓ ቻምፒየንስ ሊግ ቲኬትን ይዞ ለማጠናቀቅ በሚደረገው ጥረት ላይ ከፍተኛ ጥረትና ፉክክር እያደረገ የሚገኝ ቡድን ከመሆኑ ጋር በተያያዘ እንደሚታወቀው ትላንትና አስቶን ቪላ አሸንፏል፣ ኒውካስል ዩናይትድ አሸንፏል፣ ማንቸስተር ሲቲ አሸንፏል። ስለዚህ 6ኛ ደረጃ ላይ ተቀምጠው ይገኛሉ። ስለዚህ ቢያንስ 3 ነጥቡን የግድ ለማሳካት ወደ ሜዳ ይገባሉ ተብሎም ይገመታል። ምሽት 4 ሰዓት ይጀምራል። ክሬግ ፖውሰን በማል አልቤትነት ጨዋታውን የሚመራ ይሆናል። እዛ ላይ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።